እየሞከረች ነው። አንቺ ስለኔ ነው እንደዚህ የምትናገረው? አዎ ስላንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊቴ ልቀቂ። እኔ ማንም ላይ ጥገኛ ሆኛለሁ። ሰምኛለሽ? እንዳቀቂ ሰው ላይ ቀብጫ አልኖርም። ይላብ ጥሬ ግሬ የምኖር ሴት ነኝ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሺ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አዴን እንደዚህ እንዳትናገረት ገባሽ? አዴን ለመናገር ንጹህ አንደበት መኖር አለበት። በዚህ ልቦናሽ ሁለተኛ አዴን እንዳትናገር። እኔ ግማሽ ገንዘቡን እፈልግልሻለሁ፣ ሰርተሽ ትከፍያለሽ። ወይኔ ላይ እኔ ምን እንደምል አላውቅም። በጣም ነው የማመሰግነው። ብታይ በጣም ጨንቆኝ ነበር። ቤዛ ቆይ ምን ለማድረግ እየሞከርሽ ነው? ለልዬ ተረጋጊ። ምንም ለማድረግ እየሞከረች አይደለም፣ ለማጽናናት ነው ያቀፍኳት። ኤላ ጅል አትሁን። ሲጀመር እሷ ከአንተ በላይ ብዙ ነገር አስባ ነው ልትቀርብ የሞከረችው። አንቺ ቆይ ስንቴ ነው የምነግርሽ? ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንቴ ነው የነገርኩሽ? ቤዛ ለካ አንቺ የባርኬ ፍቅረኛ ነሽ። ሰራተኛ እንዴት ትንከባከቢያለሽ? ስለዚህ ከኔ ጋር ስታደርጊ የነበረውን ነገር በሙሉ ለባርኬ እነግረዋለሁ ማለት ነው። ያመሃል እንዴ? ቆይ እንጂ ነው። ፈጠን በይ ወይስ ሂጂ ልንገራቸው? ለምን እንደዚህ ታደርጋለህ? እናስወግዳቸው። እኔ ላግዝ። ፍቅር ምን አደረገች? እሷማ እያለች ከባሪክ ጋር መቼም ሰላም አንሆንም። መሄድ አለባት። እሺ አዴስ? እሷም ከባሪክ ጋር የጀመረችው ነገር አለ እናማ ከመንገዴ ጠረግረግ አድርጌ ቆሻሻ ፌስታል ውስጥ ካልከተትኳቸው ለእኔ ስኬት እንቅፋት ናቸው። አሀ አንድ ሰው ስኬት ሲባል የሁለት ሰው ህይወት መበላሸት አለበት። ስሚ አዴ ላይ አንድ ነገር አድርጋለሁ ብትይ ከኔ ጋር ነው ጸብሽ። ጉዲሽን ነው የምዘረግፍልሽ። ትሰማኛለህ? ባርኪን አፈቀርኩትም አላፈቀርኩትም የራሴ ሰው ነው። እሺ እሱማ ገና በእጅ አልገባም። እንስማማና አግዘኝ። በምን ላግዝ እችላለሁ? አንተን እንዳየው ከሆነ ከኔ በላይ ሰው ማጥመድ ላይ ጥሩ ልምድ አለ። ስለዚህ እንስማማና አግዘኝ እኮ። እሊን የራስ በማድረግ ከሌላ ጋር አጣላለኝ። አደይንም በተመሳሳይ። እሺ አግዝሻለሁ፣ ግን የኔ ጥቅም ምንድን ነው? ለሱማ እንዳታስብ፣ ይሳካ እንጂ አሪፍ ነገር ይኖራል። እሺ ግን ሚስጥራችን ይጠበቅ በእኔና ባንተ ነው። እና ምን ፈለክ? አብሬሽ ቤት ገብቼ ለዲቭ አብረን እንደነበረን ከመናገሬ በፊት እዚች ጋር አንተም ደግሞ እኔን ማስፈራራት ጀመርክ። ሳታስፈራራኝ እኮ ሳሚ ብትለኝ ስም ነበር። ነገም ተመጫለሻ? ዴቭ ከሌለ እመጣለሁ። እሱ ካለ ግን እንዴት እንደምወጣ እንኳን አላውቅም። እንዴ በበር ነው አምጥጪ። ኬኳ ደግሞ መንገዱን የተነቀቅሽ። እሺ ኬኳ። እሺ ቻው። አንተ ምን አስበህ ነው? ለምን ትጥሻል? በያት ወይ ዳይመንድ ብራዘር። ፒስ ነው አለን። የዚህም ቤት ቺኮች በቃ ታተረማምሳችኋል አይደል? ትፈጃችኋል። እንዳንተ እኮ የተመቸው የለም። አንዴ አዴ፣ አንዴ ፍቅር፣ አንዴ ሊዱ። ምቾት እያንገላታሽ እኮ ነው አባቴ። ያው እኔንም እንደተመኝ መቻችሁ። ከሊዱ ጋር ግን ታምራላችሁ። ከማራቸው ነገሮች አሉ አዴ። ታውቂያለሽ፣ ግን በየዋህ ልብሽ በጣም ነመቀ ነው። እኔ ምን አለ ልክ እንዳንቺ የዋህ ልብ ኖሩኝ የሚበድሉኝን ሰዎች ይቅርታ ባደርግላቸው ብዬ እመኛለሁ እንጂ መበደሉ ምንም ክፋት የለውም። ለሁሉም ነገር ፈራጅ ፈጣሪ ነው አይደል? እሱ እንዳደረገ አድርጎ ይቅጣው እንጂ እኔ ምን ማድረግ እችላለሁ? የሆነ ደስ የማይል ባህር ያለበት ግን በቃ ሄደን እናጽናናዋለን። ለዲቭም እነግረዋለሁ። ሌላ ምን ሄደን እናጽናናዋለን። እሺ መቼ ለማስወጣት እየሞከርሽ ያለሽው? አሁን ዘርበሌ ስራ ልስራና እወጣልሻለሁ። ጥሩ ስራ ነው። የራሷ አሮባት የሰው ታማስላለች ማለት አንቺ ነው። እዛ ኤላን ለቤዛ ትተሽላት እዚህ ያደይን ታበስያለሽ አይደል? ፍቅር ውጪ። ሄሎ እማዬ፣ በሰላም ነው? በይሳት የደወልሽው? ምን ነው የተፈጠረ ችግር አለ? አባዬ ምን ሆነ? ሰውየው ነው የሚደውለው። ለምንድን ነው የሚደውሉት? በድጋሚ ሴቶች እንዳመጣለት ፈልጎ። መቼስ ናውል በድጋሚ እንደዛ ታደርግም አይደል? አረ እንደሱ አላረግም። ከዚህ በኋላ ይህን ስራ ለመስራት ምንም የሚያስገድደኝ ነገር የለም። ዋጋም ከፍለትም ነገር የለም። አሁን እኔ ዋጋ የተከፈለልኝ ሰው ነኝ። ቆይ ከእናትህና ከሷ ውጭ ምንም ዘመድ የለህም? የእናቴ እህቷ አለች፣ ግን ያኔ ልጅ እያለሁ እናቴ ክፍለ ሀገር ይዘኝ ስትሄድ ነበር ያየኋት። እና እዚህ ብቻህን ከምትሆን ለምን እሷ ጋር አትሆንም? የት ገጠር? ገጠር ምናምን መኖር እንኳን አዛ ነው። በቃ ይቅርብክ። ቤዛ ችግር ውስጥ ናት። የምን ችግር? ቤታቸው ባራጣ አበዳሪ ተይዞባቸው ገንዘብ ያስፈልጋታል። እናማ ገንዘቡ እኔ ጋር አለ፣ ግን አባዬ እንድሰጣት ምን ብዬ ላሳምነው ብዬ እያሰብኩ ነበር። ድራማ እየፈጠረች የምትነግረኝ
ቆይ እሺ እውነቷን እየተናገረች እንደሆነ አንተ በምን እርግጠኛ? ገንዘብ ብላ ነው የምትዋሸው። ለማንኛውም ግን አንተ አትቸኩል። መጀመሪያ እውነቷን ማረጋገጥ ይኖርብናል። እንዴት አድርገን? ቆይ እኔ የምለው ግን ባርኪን ጉዳችሁን ሰምቷል? ለማንኛውም የልጅቷን ነገር መጀመሪያ እናረጋግጣለን። ከዛም በኋላ የሚሆነው ነገር እናደርጋለን። እንኳን አራጣ በዳሪ ቤቷን ሊወርስ ቀርቶ ጉዳይ እንኳን ያለባት አትመስል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ኢትዮጵያውያን ኤርትራውያን ፕሊዝ ውዶችዬ፣ ለቤት አዲስ የሆናችሁ ሰፖርት አድርጉኝ ማለት ነው። ለቤት አዲስ የሆናችሁ ውዶች እያበረታቱ ነበር ቤተሰቦች፣ የዘወትር ድጋፋችሁ አይለኝ። ተወዳጁ ልብ አንጠልጣዩ አደይን ይዘን መተናል ማለት ነው። እንግዲህ ቤዛ አሁንም ክፋቷን ቀጥላለች። እንግዲህ ከባለፈው ምዕራፍ እንዳየነው ለባርኮት እንግዲህ አንተ ባትኖርልኝ ምን ሆን ነበር እያለች ትቅለሰለሳለች። ዞር ስትል ደግሞ ኤላ ጋ ነው ሄዳ ለጥፍ የምትለው። እንግዲህ የቤዛን ክፋት ደግሞ ሊሊ ናት ቁልጭ አድርጋ የምታቅብላት። ሊሊን ግን የተረዳት ሰው የለም። ኤላም እባክህን ንቃ ስትለው ሊሊ ሊረዳት አልቻለም። ቤዛ ያለ ጥቅም ወደዚህ አልመጣችም እያለችው ነበረ። እሱ ግን እባክሽን የባርኪ ጓደኛ እኮ ናት፣ አንቺ ከባርኪ ጋር የሆነ ግንኙነት ሰላምታ ብታረጊለት እኔ ምንም ይሰማኝ ይመስልሻል? ይህማ የተለየ ነው። ቤዛ እኮ ተንኮለኛ ናት ትለዋለች ማለት ነው። እንግዲህ ቤዛም አሁንም ክፋቷን ቀጥላለች። ናኦል እንግዲህ አደይና ሊዱን ወደ ቤታቸው ከመለሰ በኋላ ተጸጽቶ አምላኪው ተመስገን ለበጎ ነው፣ በዛ መጥፎ ነገር አልፌ አደይና ሊዱን የመሰሉ እህቶችን ልሰጠኝ ነው ተመስገን፣ ይቅር ባይ ልቦች ሰጥቷቸው ይቅር ስላሉ ተመስገን እያለ እንግዲህ ሲያመሰግን አይተነዋል። እንግዲህ ዛሬ ደግሞ ቤዛ እንግዲህ ወጥመድ እያዘጋጀችላቸው ነው። ስለዚህ አደይን ጫፏን እንዳትነኪያት ሲላትም በኋላ ምልቅ እንስማማ፣ ለምንድን ነው አደይን ጫፏን ማትነኪያት ማትለኝ? አደይን ሊሊን ፍቅርን ከመንገድ ጠረግ ማድረግ አለብኝ፣ ምክንያቱም ለስኬቴ እንቅፋት ይሆናሉ ስትለውም ምን አረገች ሲላትም እንግዲህ ከባርኮት ጋር የሆነ ነገር ይኖራታል። ሊሊን ደግሞ ከሌላ እንድትርቅልኝ እፈልጋለሁ። ስለዚህ ስኬቴን መንገዴን ቀና ለማድረግ መንገዴን ለማስተካከል እነሱን ጠራርጌ ቆሻሻ መጣያ ፌስታል ውስጥ ማስገባት አለብኝ። ለስኬቴ እንቅፋት ናቸው። እኔ ምንድን ነው የምጠቀመው ሲልም ነበረ ናኦል እንግዲህ ተጸጽቶ ተመለሰ መስሎን ነበር። እንግዲህ የእውነት ቤዛን ወጥመድ ውስጥ ሊያስገባት ፈልጎ ነው ወይስ እናደይን ይቅርታ ስላረጉለት በዚህ ቤዛን አሳልፎ ወጥመድ ውስጥ አስገብቶ በቤዛ ሊክሳቸው ፈልጎ ነው? ምን አስቦ ነው? እሺ አግዝሻለሁ ብሏታል። እንግዲህ መጨረሻ ላይ መጀመሪያ ግን ጫፏ እንዳትነኪያት አደይንም ሊዲያንም ሲላሰምተ ነው ነበረ። እንግዲህ ምን አስባ ነው ቤዛ ሁሉንም ወጥመድ ውስጥ እየዘረገችባቸው ነው። ናኦል ግን እንደዚህ መስማማቱ በጣም ከባድ ነው። አደይ ግን መልካም ልብ ስላላት ብቻውን ሀዘን ላይ ነው፣ ሄደን እናጽና ነው እያለች ቤት ውስጥ እያማከረቻቸው ሁሉም እሺ እያሏት ነበረ። እሱ ግን የእውነት ከልቡ ከሆነ ወጥመድ እየዘረገላቸው ነው። ሊዲያም እንግዲህ ሰውየው በፊት ሴቶችን ማቀርብለት ሰውዬ እየደወለ ነው ሲላትም አሁንም ያን ስራ መቼም አሰራም አይደል ስትለው ለማንም መስዋዕት የምከፍልለት ሰው የለም ካሁን በኋላ፣ ስለዚህ ያን ስራ አልሰራም ሲላትም ነበር። የእውነት ግን ወደዛ ስራ ተመልሶ ነው ወይስ ምን አስቦ ነው? በጣም ያጠራጥራል። እንደዛ ከሆነ ሁሉም አደጋ ላይ ናቸው ማለት ነው። ምክንያቱም አሁን ይቅርታ ስላረጉለት በምንም ታምር የሚጠራጠሩት አይደለምና የእውነት መጥፎ ስራውን ሊቀጥል ነው ወይስ ምን አስቦ ነው? አደይም እንግዲህ ከእናቷ ስልክ ተደውሎላት አባትሽ የሚል ነገር ስልክ ሲነገራን ነበር። የእውነት የአደይ አባት አልፎ ነው ወይስ ፍቅር ተንኮለኛዋ ፍቅር ሰሞኑን ጸጥ ብላለች እና ወይስ አባቷ መጥቶ እንዲያገኛት ተንኮል ጠንስሳ አባትሽ እየመጣ ነው ከዛ ቤት ውጪ ልትባል ነው ወይስ አባትሽ አረፈ ልትባል ነው? በጣም ልብ አንጠልጣይ ላይ ነው ያቆመው ማለት ነው። ኤላ ደግሞ እንግዲህ ቤዛን ብር እንደቸገረኝ ብር ቸግሮኛል ነው የምትለው ሁልጊዜ ና ስለዚህ ችግር የለውም እኔ ጋር ብሩ አለ፣ ግን ችግሩ ይሄን ብር የታጠፋው ቢለኝ አባቴ ምን መልስለት አለው ሲላትም የኔን ቤት ታሳየዋለህ፣ ቤት ገዛው ትለዋለህ፣ ብሩን ከፍዬ ሲጨርሰው ደግሞ ቤቱን ሸጥከው ትለዋለህ፣ ስለዚህ እያለችው ነበር ለኤላ። ኤላ ተጨናንቋል። በኋላም ሊሊ መፍትሄ አታጣም፣ ለሊሊ ነግራታለሁ ይላል ኤላ ማለት ነው። እንግዲህ ቤዛ ወደ ቤቱ ከሄደች በኋላም እንግዲህ ለሊሊ ነግሯን ነበረ። ቤዛ እኮ ብር ወዳድ ናት፣ ስለዚህ ምንም ችግር ያለባት አትመስልም እኮ፣ ነገርየው ማጣራት አለብና ባርኮትን መስማት አለበት፣ ስለዚህ ረጋ በል እያለችው ነው ሊሊ። በዚህ ሁኔታ ነው ያለው። እንግዲህ
እማተኛው ነገረኛዋ ተንኮለኛዋ ቤዛ ደግሞ እንግዲህ ዴቭን ሂዳ ስተነኩሰው አይተናል። አንቺ ማለት እኮ እያለች እንግዲህ አደይን፣ ባርኮትን፣ ዴቭን አሁን ደግሞ ናኦልን የምታተራምሽ ክፉ የቤት ሰራተኛ ነች ስትላትም እንግዲህ ዴቭ በጥፊ አጠናግሯታል። ሁለተኛ እንዲህ እንዳትናገሪያት፣ አደይን ለመናገር ንጹሕ አንደበት ሊኖርሽ ይገባል፣ ካሁን በኋላ እንዲህ ያለ ቃላቶች እንዳትጠቀሚ ብሎ እንግዲህ ደህና አድርጎ ምስቷን አቅምሷታል። እንግዲህ በዚህ ሁኔታ እየተነጫነጨች ነው። ሁሉም ነገር በጣም አጓጊ ልብ አንጠልጣይ ነው። ቀጣይ ክፍል